متاسفانه بعضی از دولت‌های اسلامی به ملت‌های خودشون خیانت میکنن. የመካከለኛው ምስራቅ ሰማይ በአሜሪካ የጦር ጄቶች ተወረዋል። የኢራን ሚሳኤሎች የአሜሪካ መርከቦች ላይ አነጣጥረዋል። The U.S. has sent another warship to the Middle East amid a large military buildup in the region. According to a Navy official, the USS Delbert Black, a Navy destroyer, has entered the Middle East. የሰላም ንግግሩ ተስፋ ተመናምኗል። የጦርነት ነጋሪትም ተጎስሟል። As long as I'm president of the United States, Iran will never be allowed to have a nuclear weapon. የአሜሪካ መከላከያ ሚኒስተር ፔንታጎን ባልተጠበቀ ፍጥነት ጦሩ እርምጃ እንዲጀምር ትዕዛዝን አስተላልፏል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ተጨማሪ ግዙፍ የጦር መርከቦች የኢራንን የባህር ድንበር መክበባቸውን በይፋም አረጋግጠዋል። We have a lot of very big, very powerful ships sailing to Iran right now. And it would be great if we didn't have to use them. ፕሬዝዳንቱ በንግግራቸው ኢራን ቀይ መስመር አልፋለች፣ አሜሪካ ከእንግዲህ በትዕግስት አትመለከትም ብለዋል። ነገሩን ይበልጥ ያከበረው ደግሞ የውጭ ጉዳይ ሚኒስትሩ የማርኮ ሩቢዮ ንግግር ነው። ሩቢዮ ለኢራን መንግስት ቀጥተኛ የሆነ ማስጠንቀቂያን የሰጡ ሲሆን የኢራን አምባገነኑ መንግስት የመውደቂያው ቀን ተቃርቧል በማለትም ጉዳት ሰምተዋል። በቴህራን በኩል ያለው ሁኔታ ግን የተደበላለቀ ሆኗል። በአንድ በኩል የኢራን የዲፕሎማሲ መሪዎች ለተባበሩት መንግስታት ድርጅት የድረሱልን ጥሪ እያቀረቡ ነው። በሌላ በኩል ደግሞ የኢራን አብዮታዊ ዘብ ጄኔራሎች ዝምታን አልመረጡም። ቀጠናውን በእሳት እናጥፋለን በማለትም ዝተዋል። የኢራን የረጅም ርቀት ሚሳኤሎች ኢላማቸውን ወደ አሜሪካ የጦር ሰፈሮችና ወደ እስራኤል ዋና ከተሞች ማዝረዋል። ቴህራን የመጨረሻው ድል የኛ ነው ስትልም ተናግራለች። ይህ በእንዲህ እንዳለ ከፍተኛ የአሜሪካ ባለስልጣናት ከእስራኤልና ከሳውዲ አረቢያ መሪዎች ጋር በአስቸኳይ ስብሰባ ተቀምጠዋል። በአሁኑ ሰዓት በመካከለኛው ምስራቅ ሰማይ ላይ የሚሰማው ድምጽ የንፋስ አይደለም፣ የሞት ድምጽ የሆነው የኤፍ-35 ጄት ጩኸት እንጂ ፔንታጎን ቀይ መስመሩ ተጥሷል በሚል ቀጭን ትዕዛዝን አስተላልፏል። ታላቁ የአሜሪካ የጦር ማሽን ወደ ኢራን ደጃፍ ማስጠግቶታል። በመካከለኛው ምስራቅ የሆነ ያለው ጉዳይ የዓለም ሁሉ ትኩረትም ሆኗል። ከቀጠናው የወጡ አዳዲስ መረጃዎች በዝርዝር አጠናቅረን ይዘን ቀርበናል። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ትቆዩ ዘንድ ግብዣችን ነው። አዲስ የሆናችሁ ሰብስክራይብ በማድረግ ተአማኒ መረጃዎችን ታገኙ ዘንድ ግብዣችን ነው። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስፈር ትችላላችሁ። ግማሽ ክፍለ ዘመን የዘለቀው የአሜሪካና የኢራን ፖለቲካዊ ፍጥጫ በስተመጨረሻም ወደ ወታደራዊ እርምጃ ተቀይሯል። እንደ አውሮፓውያኑ የዘመን አቆጣጠር በ1979 የኢራን አብዮት ከተካሄደበት ጊዜ ጀምሮ ሁለቱ ሀገራት በዲፕሎማሲ መንገድ ሳይሆን በፕሮክሲ ዋር ወይንም በተላላኪ ጦርነት ሲፋለሙ ቆይተዋል። ላለፉት 45 ዓመታት ዋሽንግተን ቴህራንን የሽብርተኝነት ዋና ስፖንሰር ስትል፣ ቴህራን ደግሞ አሜሪካን ታላቋ ሰይጣን በማለት ሲፈራረጁ የቆዩ ሲሆን ኒኩለር ስምምነቱ መፍረስ ጀምሮ እስካሁን ድረስ ያለው ውጥረት አሁን ግን መልኩ ተቀይሯል። ቀደም ሲል በድርድርና በማዕቀብ ይካሄድ የነበረው ፖለቲካ ዛሬ በቀጥታ ወታደራዊ እርምጃም ተሸጋግሯል። አሜሪካ ኢራን ላይ የነበራትን አቋም ቀይራ የማጥቃት ስትራቴጂን ይዛ ተከስታለች። ፕሬዝዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን ከመጡ በኋላ የከፍተኛ ጫና ፖሊሲያቸውን ወደ ወታደራዊ እርምጃ ከፍ አድርገውታል። የኢራን የኒኩለር ፕሮግራም ወደ ማጠናቀቂያው መድረሱ እና በቅርቡ በመካከለኛው ምስራቅ የተከሰቱ አዳዲስ ግጭቶች ዋሽንግተን ከዚህ በላይ መታገስ አልችልም እንድትልም አድርጓታል። ይህ ታሪካዊ ጠላትነት አሁን ወደ መጨረሻው ምዕራፍም ደርሷል። ኢራን ቀጠናዊ ተጽዕኖዋን ለማስጠበቅ፣ አሜሪካ ደግሞ የዓለም አቀፋዊ የበላይነቷን ላለማጣት እያደረጉት ያለው ሽኩቻ ዛሬ በኢራን ሰማይ ላይ ወደ ታዩት ገዳይ ጄቶችም ተቀይሯል። የአሜሪካ መከላከያ ሚኒስተር ፔንታጎን ትዕዛዝ የሰጠው በሌሊት ነበር። ኦፕሬሽን አይረን ፈርስት የተሰኘው ይህ ወታደራዊ እርምጃም የአሜሪካን የጦር ጄቶች ወደ ኢራን የአየር ክልል እንዲገቡም አድርጓል። እነዚህ የጦር ጄቶች የኢራንን ሰማይ ሰብረው በመግባት ቅኝት ማድረጋቸው የተሰማ ሲሆን ጦሩ በቅርብ ጊዜ ውስጥ ጥቃት ይጀምራል ሲሉ የአሜሪካ የመከላከያ ሚኒስትር ተናግረዋል። የሀገሪቱ መከላከያ ሚኒስትር ፔቲ ሄገስት ሰራዊቱ ፕሬዝዳንቱ ውሳኔ በሚያሳልፉበት ወቅት እርምጃ ለመውሰድ ዝግጁ መሆኑንም አክለዋል። የትራምፕ አስተዳደር የመከላከያ ሚኒስትር የሚለውን ስያሜ ይፋዊ
ባልሆነ መንገድ በመቀየር የጦርነት ሚኒስተር ብሎ መቀየሩን ያስታወቁት ሄገስ ኢራን የኒኩሌር አቅም ሊኖራት አይገባም ካሉ በኋላ ፕሬዝዳንቱ ከጦርነት ሚኒስተሩ የሚጠብቁትን ማንኛውንም ነገር ለማቅረብ ዝግጁ ነን ብለዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኦቫል ኦፊስ ሆነው ባስተላለፉት መልእክት ትዕግስታችን አክትሟል ብለዋል። ትራምፕ ተጨማሪ የአውሮፕላን ተሸካሚ መርከቦችን ወደ ፋርስ ባህረ ሰላጤ በማስጠጋት ኢራንን ከ3 አቅጣጫ ከበባ ውስጥ ማስገብተዋል። የአሜሪካ የጦር መርከቦች ቡድን ከቀናት በፊት ከደረሱት በተጨማሪ አዳዲስ የጦር መርከቦች ወደ መካከለኛው ምስራቅ መሰማራታቸውን ትራምፕ አረጋግጠዋል። ዘመናዊ የጦር አውሮፕላንና መርከቦች እንዲሁም ሚሳኤሎችን ማውደም የሚችሉ የዩናይትድ ስቴትስ ዴሊበርት ዲ ብላክ የተባለው በሲዩዝ ካናል በኩል በማቋረጥ ወደ ባህረ ሰላጤው አካባቢ ሲያመራ መታየቱን የባህር ላይ እንቅስቃሴን የሚከታተለው ሜሪን ትራፊክ የተባለው ድረ ገጽ አመላክቷል። ግዙፍ የጦር አውሮፕላኖች ተሸካሚ መርከብ አብርሃም ሊንኮንን ጨምሮ በአሁኑ ጊዜ ቢያንስ 10 የአሜሪካ የጦር መርከቦች በመካከለኛው ምስራቅ አካባቢ እንደሚገኙም ይገመታል። ይህ እንቅስቃሴ የሚያሳየው አሜሪካ ለትንሽ ግጭት ሳይሆን ለከፍተኛ የጦርነት እርምጃ ዝግጁ መሆኗንም ያሳያል ተብሏል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ በበኩላቸው የሰጡት መግለጫ በዲፕሎማሲው ዓለም እንደ የጦርነት አዋጅም ተቆጥሯል። ሮቢዮ የኢራን ሕዝብ ነጻ የሚወጣበት የአምባገነኑ መንግስት ግድግዳ የሚናድበት ሰዓት አሁን ነው ያሉ ሲሆን ቴሄራን ለዘመናት በቀጠናው የዘራችውን ሽብር ዛሬ ወደ ቤቷ ተመልሷል ብለዋል። ይህ ንግግር ዋሽንግተን ኢራንን ለመምታት ብቻ ሳይሆን መንግስቱን ለመገልበጥም ቆርጦ መነሳቱን ያመላከተም ሆኗል። ሮቢዮ ይህንን ሲናገሩ ከአውሮፓና ከኤስያ ሀገሮች ጋር መነጋገራቸውንም ገልጸዋል። ኢራን ከበባውን አስመልክታ ለተባበሩት መንግስታት ድርጅት የድረሱልን ጥሪ ብታሰማም ሰሚ ልታገኝ አልቻለችም። ኢራን ወደ ድርድር የማትመጣ ከሆነ አሜሪካ እርምጃ የምትወስድበት ጊዜ መቃረቡን ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ማስጠንቀቃቸውን ተከትሎ ኢራን ለተባበሩት መንግስታት ያበቱታ ደብዳቤዋንም ማቅረቧ ተሰምቷል። በተባበሩት መንግስታት አምባሳደርና ቋሚ መልእክተኛዋ አሚር ሳኢድ በኩል ኢራን ለድርጅቱ ዋና ጸሐፊ ባስገባችው ደብዳቤ ዛቻው የመንግስታቱ ድርጅት ቻርተርን በግልጽ የሚጥስ በመሆኑ የጸጥታው ምክር ቤት በማውገዝ ምላሽ እንዲሰጥም ጠይቀዋል። የትራምፕ መልእክት የኃይል እርምጃ ለመውሰድ ግልጽና የማያሻማ ዛቻ በመሆኑ የዓለም አቀፍ ሕግን የሚቃረንና የተባበሩት መንግስታትን ቻርተር የሚጣስ ነው በማለት ድርጅቱ እርምጃ እንዲወስድ የኢራን አምባሳደርና ቋሚ መልእክተኛው ጠይቀዋል። ኢራን በደብዳቤው እንዲህ አይነቱ ባህሪ ቀጠናዊ ውጥረትን የሚያባብስ ያልታሰበባቸው ክስተቶች እንዲፈጠሩ የሚያደርግ እንዲሁም ለዓለም አቀፉ ሰላምና ደህንነት ቀጥተኛ አደጋ አለው ብላለች። ደብዳቤው ጨምሮም የየትኛውም አይነት ጠባጫርነት ወይንም ወታደራዊ ጥቃት የሚፈጸም ከሆነ ኢራን ሉዓላዊነቷን የግዛት አንድነቷንና ህዝቧን ለመከላከል ሁሉንም አስፈላጊ እርምጃዎችን ትወስዳለች በማለትም አስጠንቅቀዋል። ይህንንም ተከትሎ ለሚከሰተው የትኛውንም አይነት ከቁጥጥር ውጭ የሚሆን ቀውስ ዩናይትድ ስቴትስ ሙሉ በሙሉ ተጠያቂ ትሆናለች ስትል ኢራን ራሷን ለመከላከል እርምጃ እንደምትወስድ ለተባበሩት መንግስታት በጻፈችው ደብዳቤ ላይ አመላክታለች። በቴህራን በኩል ያለው ምላሽ አሁንም እጅግ አስፈሪ ሆኖ ቀጥሏል። የኢራን አብዮታዊ ዘብ ጄኔራሎች ቀይ ማስጠንቀቂያንም አስተላልፈዋል። ለተባበሩት መንግስታት ያቀረቡት የድረሱልን ጥሪ ሰሚ ባያገኝም በወታደራዊ በኩል ግን ጥርሳቸውን ነክሰዋል። ጄኔራሎቹ በሰጡት መግለጫ አንዲት የአሜሪካ ቦምብ በምድራችን ላይ ካረፈች ቴል አቪቭን አሜሪካንና ተባባሪዎቿን ሙሉ በሙሉ አመድ እናድርጋቸዋለን ብለዋል። ኢራን በሺዎች የሚቆጠሩ የረጅም ርቀት ባሊስቲክ ሚሳኤሎቿን ከከርሰ ምድር ማከማቻዎች አውጥታ ለተኩስ ዝግጁ ማድርጋለች። እነዚህ ሚሳኤሎች በአሁኑ ሰዓት በአሜሪካ የጦር ሰፈሮችና በእስራኤል ቁልፍ ከተሞች ላይ አነጣጥረው ይገኛሉ። ኢራን የሆርሙዝ ሸለቆን በመዝጋት የዓለም የነዳጅ መስመር ዝውውርን ለማቋረጥም ዝግጅቷን አጠናቃለች እያሉ ዓለም አቀፍ ሚዲያዎች እየዘገቡት ነው። ውጥረቱ እየናረ ሲሄድ የአሜሪካ ከፍተኛ የደህንነት ባለስልጣናት ወደ መካከለኛው ምስራቅ በምስጢር ተጉዘዋል። ሁለት ከፍተኛ የአሜሪካ ባለስልጣናት የኢራንን ጉዳይ በተመለከተም ከእስራኤልና ከሳውዲ አረቢያ የመከላከያና ደህንነት ባለስልጣናት ጋር ለመምከር ዱባይ መድረሳቸውን የአሜሪካ አክሲዮን የዜና ወኪል ዘግቧል። ላለፉት ቀናት እስራኤል፣ ሳውዲ አረቢያና ሌሎችም የቀጠናው ሀገራት አሜሪካ በኢራን ላይ ጥቃት ትሰነዝራለች በሚል ስጋት ውስጥ ናቸው የተባለ ሲሆን በኢራን ውስጥ ያሉ ኢላማዎችን በተመለከተም እስራኤልና አሜሪካ መረጃን እየተለዋወጡ እንደሆነ የአሜሪካ መገናኛ ብዙሃን አክሲዮን በድህረ ገጹ በኩል ያወጣው መረጃ አመላክቷል።
ጦርነት ሊነሳ ይችላል የሚል ስጋት ውስጥ የወደቀችው ሳውዲ አረቢያም ዲፕሎማሲያዊ መፍትሄዎችን እያፈላለገች ትገኛለች ተብሏል። የአሜሪካ የውጭ ጉዳይ ኃላፊ ማርክ ሮቢዮ ከዚህ ቀደም በኮንግረስ ኮሚቴ ላይ ባደረጉት ንግግር የኢራን መንግስት ከመቼውም ጊዜ በላይ አሁን ተዳክሟል፣ ውድቀት ይጠብቀዋል ሲሉ ተደምጠዋል። ህዝባዊ ተቃውሞ በበረታበት ወቅት የኢራን ጠቅላይ መሪ አሊ ካሚኒ ከስልጣን ቢወገዱ በማን እንደሚተኩም እንደማይታወቅም ተናግረዋል። የኢራን ጉዳይ ከቬንዙዌላ በላይ ውስብስብ እንደሆነ የገለጹት ማርክ ሮቢዮ ጥንቃቄ የሚሻ ነገር ነው ሲሉም ነው የተደመጡት። አሜሪካ በቀጠናው ያሉ ዜጎቿን ለመጠበቅ ስትል ጊዜውን ያልጠበቀ ጥቃት ልትፈጽም እንደምትችል ቢናገሩም ፕሬዝዳንት ትራምፕ ግን ለመጨረሻ እርምጃ ውሳኔ ላይ አለመድረሳቸውን ገልጸዋል። እንግዲህ እውነቱ ይሄ ነው። ዛሬ በመካከለኛው ምስራቅ ሰማይ ስር እየተሰማ ያለው የጦርነት ድምጽና የዋሽንግተን የጦር ክፍሎች ውስጥ እየወጡ ያሉ ትዕዛዞች ዓለም ካለፉት 80 ዓመታት ወዲህ ካጋጠማት እጅግ አስፈሪ ክስተቶች በኋላም ሌላ ስጋት ከፊቷ ተደቅኗል። የአሜሪካ ብረት ለበስ ጄቶች የኢራንን ድንበር መክበባቸውና የኢራን ቀጠናውን በእሳት እናጠፋለን የሚለው ዛቻ ዓለም ጉዳዩን በስጋት እንዲመለከተው አድርጎታል። የተፈራው ጦርነት ቢፈነዳ የነዳጅ ዋጋ መናር፣ የታላላቅ አየላን ሀገራት አስተላለፍ መለወጥና በሚሊዮኖች የሚቆጠሩ ንጹሃን ህይወታቸው አደጋ ላይ ይወድቃል። ፕሬዝዳንት ትራምፕ የጀመሩትን ወታደራዊ እርምጃ ይቀጥላሉ ወይስ በመጨረሻው ሰዓት ውስጥ ሁለቱ ሀገራት ወደ ንግግር ጠረጴዛ ይመጡ ይሆን የሚለው ጥያቄን የፈጠረ ጉዳይ ሆኗል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየቶቻችሁን ኮሜንት መስጫ ላይ ማስፈር ትችላላችሁ። ወቅታዊ ጉዳዮችን በቅርበት እየተከታተልን አዳዲስ መረጃዎችን እናደርሳለን። እስከዛው ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። በሌላ መረጃ እስከምንገናኝ ያላችሁበት መልካሙን ሁሉ ተመኘን።